ወይዘሮ ሜላት ባዩሽን እየተከታተለቻት ነው። ታዲያ ባዩሽም ለወይዘሮ ሜላት የሚከታተላት ሰው ቀጥራላታለች። አቶ በቃሉ በአሁኑ ፈርቷል። ምክንያቱም ባዩሽና በቃሉ አንድ ላይ ሜላት ካየቻቸው የምትጠራጠረው ነገር ስላለ ይህ ነገር አስፈርቶታል። ታዲያ ባዩሽን በተደጋጋሚ እንዳያገኛትና እንዲሁም ደግሞ የሚከተከታተላት ከሆነ ከሱ መራቅ እንዳለባት አስጠነቀቃት። የሀናና የእዝራ ግንኙነት አግባብ አልነበረውም በፊትኑም። ታዲያ በትንሽዬ ምክንያት አሁን ለመለያየት ደርሰዋል። ጽዮን አሁንም ቢሆን ማስፈራሪያዋን አልተወችም። ከእዝራ ጋር ያላትን ግንኙነት መቀጠል ስለምትፈልግ እዝራንና ሀናን ማጣላት ምኞቷ ነው። ታዲያ አሁንም በሀናም ላይ ሆነ በእዝራ ላይ መዛቷን አላቆመችም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ወይዘሮ ሜላት ከእስር ቤት ከወጣች በኋላ ባዩሽን እንደማትለቃትና ሕይወቷን በሙሉ ሲኦል እንደምታደርገው ከዚህ በፊት ደጋግማ ነግራት ነበር። ታዲያ ባዩሽም አዎ ሰይጣን እንደሆንሽ አውቃለሁ እናም እንዲህ በቀላሉ እንደማታዋት ባዩሽ ተናግራ ነበረ። አቶ በቃሉም ቢሆን ደጋግማ ባዩሽን ተናግራለች። ወይዘሮ ሜላት ይህን ሁሉ ካደረኳት በኋላ ሁሉንም ነገር ካወቀች በኋላ እንደዚህ በቀላሉ እንደማትለቀኝ ግልጽ ነው። ስለዚህ አብረን ተባብረን ነገሮችን ማለፍ ካልቻል አንተም እኔም ከርቸሌ ቤት ነው የምንገባ ብላ እያስፈራራቸው ነበር። ታዲያ በአሁኑ ባዩሽ ሜላትን በጣም ፈርታታለች። ከመፍራቷ የተነሳ ለራሷ ፈርታ ሰውን ማስፈርታለች። በቃሉም እሷ እንዳገኘቻትና ሰው እንደሚከታተላት ካወቀች በኋላ እሱም ቢሆን ከዚህ በኋላ ከኔ ጋር መገናኘት የለብሽም፣ በቀን በተለይ ደግሞ እሷ እንደምትከታተልሽ ካወቅች በጭራሽ የኔና የንችን ግንኙነት ማወቅ የለባትም፣ ካወቀች ደግሞ ሌላ ችግር እንደሚፈጠር ነገራት። እሷም በዚህ ነገር ተስማምታለች። ግን ደግሞ አሁንም ቢሆን ህይወቷ ሲኦል እንደሆነ እያየችው ነው። ምክንያቱም ሜላት እንዲቀላል ሰው እንዳልሆነች ለወዳጇ እንጂ ለጠላቷ ምን ያህል ሰይጣን እንደሆነችም ታውቃለች። ይሄንንም ደግማ ወይዘሮ ሜላት ለባዩሽ ያስረድታታለች። ባዩሽም እንግዲህ አብረን እናያለን ብላ የፍርሃት ዛቻ ዝታባታለች። አሁንም ቢሆን ድንብላል ከተምቹ ጋር መገናኘቷን አላቆመችም። ታዲያ ዛሬ ምሳ ቆጣጥራ ልትወጣ ስትል ድንገት ምናሴ ስለመጣባት በር ላይ ሲገጣጠሙ እሷም ደንግጣ ነበረ። ምናሴም የት ልትሄጂ ነው? ምን ሆነች ነው የደነገጥሽው? ብሎ ሲጠይቃት ድንብላልም የምትመልሰው በሰዓቱ ጠፍቶባት ነበር። ምን ሆነች ነው ድንብላል? ለምንድን ነው የማትነግሪኝ? ብሎም ሲጠይቃት አይ ምንም ብላ ተንተባትባ በቆመችበት ደረቀች። እሱም ምን ሆነች ነው? አሁንም ይህን ሰሃና ይዘሽ መሄድ አልተውሽም ወይ? የት ነው የምትሄጂው? ብሎ ሲጠይቃት በፍጹም አልነግርህም። ለምንድን ነው የምትጠይቀኝ? እንደማልነግርህ እኮ ደጋግሜ ከዚህ በፊት ነግሬህ ነበረ። እባክህን ተወኝ፣ አሁን ልሂድበት ብላ ልትወጣ ስትል እሱም አብሯት እንደሚሄድ ነገራት። በፍጹም ከኔ ጋር መሄድ የለብህም ብላም አስረዳችው። ግን እሱ አሁን ንዴቱ ጨምሯል። ይች ልጅ ለማን ነው ምግብ እየያዘች የምትሄደው? ለምንድን ነው የሚለው ጥያቄ ስለፈጠረበት በፍጹም እንደዚህ ማድረግ አትችይም፣ ለድሃ ከሆነ የምታበየው ድሃውን እኔም ሄጄ ላየው እፈልጋለሁ ብሏት ነበር። እሷ ግን በፍጹም ምክንያቱም ተምቹን ቃል አስገብቷታል ከዚህ በፊት በፍጹም እሱ ያለበትን ሁኔታና እሱ ያለበትን ቦታ መናገር እንደሌለባት ደጋግሞ ቃል አስገብቷታል። ስለዚህ ድንብላል በቃሏ መሰረት ተምቹ ያለበትን ቦታ ማሳየት ስላልፈለገች እሱም በንዴት ሰሃናውን ቀምቷት ይዞ ከገባ በኋላ ድንብላልን በጣም ነበር ያበሳጫት። ታዲያ ስላበሳጫት ምንም ነገር ማድረግ አልቻለችም። ያ ቤት የእሷ ስላልሆነ ምንም ማድረግ አልቻለችም። ወደ ወጥ ቤት ከገባች በኋላ ድንብላል በትካዜና በሀዘን በድሏን እያማረረች እየተቆጣች ነበር። በአጋጣሚ ወይዘሮ ሜላት ስጠራት ባለመስማቷ ምን እየሰራች ነው የማትሰማኝ ብላ ወደ ወጥ ቤት ስታመራ ድንብላል የሌለ ሀሳብ ውስጥና ሀዘን ውስጥ ነበረች። ወይዘሮ ሜላትም ዛሬ ደግሞ ምን ሆነች ነው ድንብላል? ምን ነው ስጠራሽም አልሰማሽም? ፊትሽም ጥሩ አይደለም በማለት ጠይቃት ነበረ። ድንብላል ግን በእድሏ እንዳዘነች እና እኔ ምንም አልሆንኩም ያዘንኩትም በእድሌ ነው ብላ ነበር። እንዴ ይህንን የሚያህል ነገር ምንድን ነው እድሌ እድሌ የምትይው? ምን የሆንሽው ነገር አለን ብላም ጠይቃት ነበር። በእርግጥ ድንብላል ተምቹን ሳትወደው አትቀርም። ለዛ ነው ወደ እሱ ስትሄድ ነገር ሲያጋጥማት በጣም ነው የምታዝነው።
ታዲያ ወይዘሮ ሜላትን መጠየቋን አላቆመችም። እሷም የመለሰችላት ምናሴ እንዳስቀየማትና ትንሹም ትልቁም በትንሽ ነገር እሷ ላይ እንደሚቆጣ ነገረቻት። ምናሴ ያን ያህል የሚያስቀይም ልጅ አይደለም፣ ሰላም ናት ብትይኝ አምንሽ ነበር። እሱ ግን እንደዛ አይነት ልጅ ባለመሆኑ ላምንሽ አልችልም። በፍጹም እሱ ማንንም ሰው ማስቀየም አይችልም ብላ ነበር የመለሰችላት። ድንብላልም እንግዲህ ካላመኑ የራስዎ ጉዳይ፣ እሱ ግን አድርጎታል። ዛሬ እኔም በሱ ከፍቶኛል፣ በቃ ይኸው ነው ብላ በቁጣ ነበረ። ታዲያ ወይዘሮ ሜላትም ነገሩ ባያሳምናትም እውነቱን እስከምደርስበት ተረጋጊ፣ ከደረስኩበት እኔ የማደርገውን አውቃለሁ ብለው በቆመችበት ነበር ተዋት የሄዱት። ድንብላልም በተደጋጋሚ በዚህ ነገር አዝናለች። ለማንም ሰው ምንም መናገር አልፈለገችም። ታዲያ በማግስቱም ቁርስ ስታቀርብ እንዴት አደራችሁም እንኳን ነፍጋቸው ነበር። ሀና ድንብላል ዛሬ ደግሞ ምን ሆነች ነው? እንዴት አደራችሁ እንኳን አትይንም እንዴ? ለምንድን ነው እንደዚህ የሆንሽው? ብላ ጠይቃትም ነበር። ድንብላልም መልሷ ሀንዬ እንዴት አደርሽ ነበር። ምናሴ አብሯት ተቀምጦ እሱን ግን ልታናገረው ፈቃደኛም አልነበረችም። እናም እንዳኮረፈች አስታውቆባታል። እንዴ ምን ሆነሻል ብላ ብትጠይቃትም መልስ ሳሰጣት ነበር ትታ የሄደችው። ሀናም ለምናሴ ምን ሆና ነች ልጅ ዛሬ ደግሞ በጣም የከፋትና የተናደደች ትመስላለች፣ ከማን ጋር ተጣልታ ነው ብላ ስጠይቀው ለወንድሟ ወንድሟም እኔ እንጃ ምን እንደሆነች አላውቅም፣ እሷን ስጠይቂያት ትነግርሽ የለ እንዴ ብሏት ነበር። እንዴ የሆነ ነገርማ ሆናለች፣ እኔ ምን እንደሆነች ላውቅ አልችልም፣ እሷ ደግሞ መናገርም አትፈልግም ሲጠይቋት ብላ ዝም እንዳለች አይ ትናንትና እኔ ሳህና ይዛ ስትወጣ ለምንድን ነው ሳህን ይዘሽ የምትወጪው ብዬ ስትጠይቃት እሷም አልነግርህም ስትለኝ በጣም ስላናደደችኝ ይዛው የምትሄደውን ያጠቀሰችውን እንጀራ ቀምቼ ወደ ውስጥ ካስቀመጥኩት በኋላ የራስሽ ጉዳይ ብዬ በእኔም ተናድጄ በዛ ኩርፋ ነው የሚሆነው ብሎ ምላሴም ለሀና አስረድቷት ነበር። ሀናም ግን የት ነው የምትሄደው ብላ ጠይቃ ነበር። ናሴም የት እንደምትሄድ ስለማናውቅ እኮ ነው ማወቅ የፈለግ ነው፣ ግን እሷ መናገር አትፈልግም። እናም ለምንድን ነው ብዬም ስጠይቃት ምንም መልስ የላትም። ስለዚህ በቃ በጣም አናዳኝ ነበር ብሎ ነበር የመለሰላት። ሀናም ይሄ ነገር እኮ ቀላል ነው፣ በቃ እሷን ተከታትሎ የምትሄድበትን ቦታ ማወቅ ይቻላል፣ ስለዚህ መቀያየም አያስፈልግም ብለው ነበር። ታዲያ ምላሴም ሀና በመከረችው መሰረት ወይዘሮ እየተከታተላት ነበር። ተምቹ ከሌላ ሰፈር ከሄደ በኋላ የበፊት ጓደኞቹን በማግኘቱ በጣም ርቦት ስለነበረ ድንገት መንገድ ላይ ሲበሉ አገያቸው። እሱም ይቅርታ ከእናንተ ጋር መጉረስ እችላለሁ በጣም ስለራበኝ ነው ብሎ ሲያስፈቅዳቸው ቀና ብለው ሲያዩት ተምቹ ነበረ። እነሱንም ሲያያቸው የሚያውቃቸው ልጆች በመሆኑ ደስ ብሎት ነበረ። ከዚህ በፊት ከጆሮና ተምቹ ሆነው አንድ ላይ ሆነው የሚያውቋቸው ጓደኞቻቸው ነበሩ። እነሱም ከተጠያየቁ በኋላ ምግቡን አብረው መብላት ችለዋል። እሱም ከነሱ ጋር ምን ሆኖ እንደጠፋና ለምን እንደጠፋ እየተጠያየቁም ነበር። ከጆሮ ጋር የሆነ ቦታ ተሰውረን ነበር፣ እናም ምቾት ላይ ነበር። አሁን ግን ከጆሮ ጋር ተለያይተናል። ማንም ሰው የማያቀኝ ሰፈር እየኖርኩ ነው ያለሁት። በጣም ርቦኝ ነበር፣ በጣም አመሰግናለሁ ብሎ አመስግኗቸዋል። እንደዚሁ እያለ ቀኑን ሙሉ ከነሱ ጋር ከዋለ በኋላ በስተመጨረሻ አጎቱ ስልኩ ክፍት ስለነበር ደውሎለታል። ተምቹም ስልኩ በጠራ ጊዜ እሱ ይሁን አይሁን አላወቀም ነበር። ስልኩን ሲያነሳው ግን ስሜቱ መናገር ባይፈልግም በጣም ከባድ ነበረ። አጎቱም ምን ሆነ ነው የጠፋኸው? ለምንድን ነው ስልክን ያጠፋኸው? ሲለው ስልኩ እንደተበላሸበት እንዳባባ ኖላዊ ስልኩ ተበላሽቷል ብለው እንደዋሹት በተመሳሳይ አጋጣሚዎች ተበላሽቶብኝ ነው ብሏል። አጎቱም ምን ሆነ ነው ታዲያ? አነጋገርህ ጥሩ አይደለም፣ የተፈጠረ ነገርን ካለ ለምን አትነግረኝም እያለው ነበር። ተምቹ ግን ምንም እንዳልተፈጠረ መልሶ ነግሮታል። ተምቹ ጥሩ ላይ እንዳልሆነ ግልጽ ነው። በእርግብ ህይወቱን ሁሉ ምስቅልቅል አድርገው ሄዳለች። እሱም እሷን አለመርሳት ብሎ ሰፈሩን ቀይሮ ከናባባ ኖላዊ ወይም ከጓደኛው ጆሮም ርቋል። ታዲያ ሰፈሩን ቀይሮ እነሱ ሲፈልጉትም ሊያገኙት ባለመቻላቸው እነሱም በጣም አዝነውበታል። ለምንድን ነው የጠፋው? ስልኩንስ ለምንድን ነው ያዘጋው? የሚለው ነገር አስጨንቋቸዋል። በእርግጥ ጆሮ እሱ ለምን እንደጠፋ ሲከፋው ለብቻው መሆን እንደሚፈልግ ከዚህ በፊት ባህሪውን ስለሚያውቀው በተደጋጋሚ ይህን ነገር ለመረዳት ሞክሮ ነበር። ለአባባ ኖላዊ ወይም አዎ ጆሮ ሲከፋው
ተምቹ ሲከፋው ለብቻው ነው መሆን የሚፈልገው። ስለዚህ አሁን በእርግብ ምክንያት ነገሮች በሙሉ ዝብርቅርቅ ብለውበታል። እናም አልፈርድበትም። ይህን ህይወት እኔ ነኝ እንደዚህ ያደረግኩበት። ደና አርፎ የሚቀመጥ ልጅ እኔ ነኝ ለሀና ብዬ ይህን ሁሉ ስቃይ ያመጣሁበት እያለ ራሱን ቢወቅስም ተምቹን ግን ሊያገኘው አልቻለም። እናም ተምቹ አጎቱን የተወሰነ ገንዘብ እንዲልክለትም ጠየቀው። እሱም ለምን ብሎ ሲጠይቀው በቃ ገንዘብ ነው የምፈልግበት ብሎ ተናግሯል። እሱም ገንዘቡን እንደሚልክለት ተስማምቷልና አሁን የሚልክበትን መንገድ ማመቻቸት ያለበት መሰለውና ወደዛ ወደዚህ ቢልም ሰው ሊያገኝ አልቻለም። ጓደኞቹን በድጋሚ በማግስቱ ሲያገኛቸው አጎት አለኝ ከውጭ እና ከውጭ ብር ሊልክልኝ ነው፣ ግን ደግሞ እንዴት እንደሚላክና በማን አካውንት እንደሚላክ ልናውቅ አልቻልኩም እና የምታውቁት ሰው ካለ አፋልጉኝ ነበር ያላቸው። እነሱም ችግር የለውም ብለው አንድ የሱቅ ነጋዴ ወደዛ ይዘውት ሄደው ነበር። ብሩም ከተላከላቸው በኋላ ማታ ላይ ዘና እያሉ እየጠጡ ነበር። ተምቹ ግን ሚስጥሩን ሊነግራቸው አልቻለም። ምክንያቱም ልጆቹ ጥሩ ላይ እንዳልሆነ አውቀዋል። ተምቹ ምን ሆነ ነው እያሉ ቢጠይቁትም ግን ተምቹ ምንም መልስ አልነበረውም። ምንም አልሆንኩም ከማለት ውጭ። ስለ ጆሮም አንዳንዴ ይጠይቁታል። ስለ ጆሮም ሲጠይቁት አይ ምንም አልሆነም፣ እሱ ጋር የተለያየ ነው፣ እኔ ለብቻ መሆን ስለፈለግኩ ብቻ የሚል መልስ ነው የሚሰጠው። ጓደኞቹም እሱን ላለመጨናነቅ በቃ እንደፈለግክ ብለው ትተውታል። ታዲያ አጎት ውጭ ካለቅ እንዴት ነው አንተ ከጎዳና ህይወት መውጣት ያልቻልከው? ቢያንስ እንኳን የጎዳና ህይወትን እኮ መውጣት ትችላለህ፣ አሜሪካ መሄዱ ይቅር እያሉ እየጠየቁት ነበር። ጓደኞቹ ያለፈውን ህይወት በሙሉ ምንም ነገር ስለማያውቁ ተምቹን በጥያቄ እያጣደፉት ነበረ። ተምቹ ግን ስላለፈው ነገር ሁሉንም መርሳት ስለሚፈልግ ምንም ማውራት አልፈለገም። ስለ ጆሮም ስለ ማንም ቢጠይቁት ምንም መተንፈስ አልፈለገም። ታዲያ በሚጠጡ ሰዓት ስሜታዊ የሆነ ጊዜ ብዙ ነገሮች እየተመላለሱ ቢያስቸግሩትም ስሜቱን ለመደበቅ እየሞከረ ነው። አጎቱን ሲያወራው ግን ስሜቱን መደበቅ እንኳን አልቻለም። እንደዛ ደስተኛ የሆነ ልጅና ምንም ከፍቶት የማያውቅ ልጅ የመሰለ አሁን ግን በእርግብ ምክንያት ማልቀስ ነው የቀረው። ይህ ሁሉ ፈተና ለበጎ ነው ያልፏል ብሎ ተስፋ አድርጎ ጎዳና ላይ እየኖረ ነው ያለው ልክ እንደ በፊቱ። ባዩሽ አሁንም ቢሆን ከወይዘሮ ሜላት ጋር ያላትን ጦርነት እንደማትተው ግልጽ ነው። በእርግጥ በአሁኑ ሜላት በጣም ኃይለኛና ትዕግስት ያጣች ሆናለች። ሜላት እሷን በመስፈራራት ሽጉጥ ይዛለች። እናም በሄደችበት በሙሉ እንደ ጥላ ባዩሽን ትከታተላታለች። ባዩሽም በፍርሃት የተነሳ የሆነ ሌላ ሰው እሷን እንዲከታተላት አድርጎ ነበር። ግን ልጁንም እንደሚከታተላት ታውቃለች። ሜላት በአሁኑ ከባድ ሰው ሆናለች። በሄደችበት በሙሉ እሷ ሳታያት እየተከታተለቻት ነው። ሜሮንን ራሱ አግኝታ እንደምትፈልጋትና ሜሮንም ጋር አብረው እንደሚሰሩም ጠይቃት ነበረ። ግን ሜሮን በአሁኑ አልተስማማችም። ባዩሽ ድጋሜ ስህተት ላለመስራት ከአቶ በቃሉ ለሜሮን ጠቀም ያለ ገንዘብ እንዲሰጣት ጠይቃለች። ሜሮን ግን ይህን ነገር ያመጣችው ከሁሉም ርቃ ወይዘሮ ሜላትንም ወይዘሮ ባዩሽንም ላለመተባበር ከነሱ ውጭ ለመሆን ያስባለች። ጠቀም ያለ ብር ከሰጠቻት በኋላ ከዛ ለመሰወር ያሰበች ትመስላለች። ባዩሽ አምናታለች። ድጋሜ ስህተት አልሰራም፣ ስለዚህ የምትነግርኝን ነገር ችግር የለውም፣ ካልዋሸሽኝ ገንዘቡን ይዤ እመጣለሁ ብላታለች። ታዲያ ገንዘቡ እጇ ላይ ስለሌለ ከአቶ በቃሉ ጠይቃ ይዛላት እንደምትሄድ እርግጠኛ ነች። እና አቶ በቃሉም ገንዘቡን ስትጠይቀው ችግር የለውም ብላ ነበር። እሷም የጠየቀችው ገንዘብ ብዙ በመሆኑ ምንም አልተሰማውም። ሜሮን ይህን ነገር ሁሉንም ነገር ከነገረችን እርግብን ካገኘናት ሌላ ምንም ነገር የለብንም። እርግብ ተተገኘች እኛ ንጹህ ሰዎች እንደሆን ነው። ስለዚህ አንተ ብቻ ብሩን ስጠኝና ሜሮን ሁሉንም ነገር ትነግረኛለች። በዛን ሰዓት ታዲያ ሁላችንም ነፃ እንሆናለን። የኛ ወንጀለኛ የምታደርገንና ድጋሜ ወደ እስር ቤት የምንመለሰው በእርግብ ምክንያት ነው። እርግብ ከሌለች በቃ እኛ ንጹህ ሰዎች ነን ብላ ነው ያሰበችው። ሜሮን እርግብ የት እንዳለች በፍጹም አታውቅም።
እርግብ ራሷን ደብቃለች። የትም ማንም የማያውቅባት ቦታ ሄዳለች። ስለዚህ ሜሮን ራሷን ለማግለል እና ከነሱ ጥንቅጥ የማታውቀው ጣጣ ውስጥ ላለመግባት ስትል ከባዩሽ ገንዘብ ተቀብላ ሰፈር ለመቀየር እንጂ ጭራሽ ምንም አይነት መረጃ እንደሌላት ግልጽ ነው። ባዩሽ ግን የመሰላት ሜሮን ብዙ ነገር እንደምታውቅና እርግብም የት እንዳለች እንደምታውቅ ነው የምታውቀው። ምክንያቱም እርግብን ጓደኛ አድርጋታለች። ታዲያ ለብዙ ቀናትም እቤቷ አብረው ኖረዋል። ያ ሁሉ ስላለ እርግብ ደግሞ ጓደኛዋና ሚስጥረኛዋ እንደሆነች ነው የምታውቀው። ስለዚህ ሜሮን ያለችበትን ቦታ ታውቃለች። ተደዋውላም ልትገናኝ ትችላለች የሚለው ነገር አሁን ሊሸውዳት ይችላል። እርግብ ከሄደች ቆይታለች። ማንም ሰው አያገኛትም። ታዲያ ሜሮንም አሁንም ከባዩሽ ለመራቅ ፈልጋለች። ወይዘሮ ሜላት ለሜሮን የዋለችላትን ውለታ በተደጋጋሚ ስታስበው በፍጹም ከዚች ሰይጣን ሴት ጋር ሆኜ አንቺን ተባብሬ መጣል አልፈልግም። አንቺ ጥሩ ለሆነልሽ ሰው በጣም ጥሩ ሴት እንደሆንሽ አውቃለሁ እያለች ነበር ለሜላት። ስለዚህ አሁን 100,000 ብሩን ተቀብላ ከበቃሉ ለሜሮን ልትሰጣት ተስማምታለች። ሜሮንም ያላትን መረጃ በሙሉ ለባዩሽ ልትነግራት ተስማምታለች። ይህ ሁሉ እውነታ ሳይሆን ውሸት ነው። ሰላም አሁንም ቢሆን ጽዮንን እየተከታተለቻት ነው። ሀናና ሰላም እህታማቾች መሆናቸውን ማንም ሰው እዛ ኮሌጅ ያለው ተማሪ በሙሉ አያውቅም፣ እዝራም ጭምር። እዝራን የረበሸው አንድ ነገር አለ። ጽዮን ሀና ውሸታም ናት ብላ ስትነግረው ባያምናትም ጥያቄ ግን ፈጥሮበታል። እንዴት ሀና ሳትነግረኝ ብሎ እየተናደደ ነበር። ታዲያ ከሀና ጋር ሲሸኛት ስሜታዊ ሆኖ ፊቱ ላይ የሚነበበው ነገር ጥሩ አልነበረም። ሀናም በተደጋጋሚ ጠየቀችው። እዝራ ዛሬ ምን ሆነ ነው? ለምንድን ነው እንደዚህ የሆንከው? ብላም ስትጠይቀው እሱም ምንም እንዳልሆነ ነበር የነገራት። ጽዮን የነገረችው ነገር ከባድ ነው። ሀና በጣም ውሸታም እንደሆነች ነው። ዝራ የሚያውቀው የደሴ ልጅ እንደሆነች እና ተወልዳ ያደገችው ደሴ እንደሆነ ነው የሚያውቀው። ስለ ሀና ዘመድ እንዳላት እንኳን አዲስ አበባ ውስጥ አያውቅም። ታዲያ ሀና እንደዋሸችው ተሰማው። ምክንያቱም ጽዮን የነገረችው ነገርን ላለማመሳሰል እየፈለገ ነበር። ግን ደግሞ አንዳንድ ነገሮች ተመሳሰሉበት። እውነትም ሀና ዋሽታኛለች፣ ለምንድነው የቀረበችኝ የሚለው ነገር አሳስቦታል። ታዲያ ሀናንም ጠይቋታል። ሰላም እህትሽ ናት ወይ ብሎ ሲጠይቃት አዎ እህቴ ናት፣ ምን ነው አላችው። እሱም ለምን ታዲያ አልነገርሽኝም? ደግሞም የአዲስ አበባ ልጅ እንዳልሆንሽና ተወልደሽ ያደግሽው ደሴ እንደሆነም ነግረሽኛል። ለምን መዋሸት አስፈለገ ብሏት ነበር። ታሪኩ ረጅም እንደሆነና ሌላ ጊዜ በሰፊ ሰዓት እንደምትነግረው ነገረችው። እሱም ይሄ ነገር ባያሳምረውም ግን ችግር የለውም ብሎ ነበር። ግን ለምን ጠየቀኝ? ከሰላም ጋር የማይሆን ነገር ግንኙነት አላችሁ ወይ ብላ ሀናም ተጠራጥራ ጠየቀችው። በፍጹም እንደዚ አይደለም፣ አንቺና ሰላም ጓደኛ ማሞች እንጂ እህታማቾች ስላልመሰላችሁኝ ነው፣ ለዛ ነው የጠየቁሽ ብሏታል። እሷም ይሄ ብቻ ከሆነ ሊያስከፋህ አይችልም፣ ማመን ከፈለግ እኔን ዝም ብለህ እመነኝ፣ ሌላ ነገር ግን ካለ ከአሁኑኑ ይሄን ነገር መቋጨት አለብኝ። እኔ አንተን ላለማጣት ብዙ ነገር እያደረግኩ ነው ብላ ሀና ለእዝራ ብዙ ነገር ነግረዋለች፣ ቃለም ገብታለች አለች። እዝራም ይሄን ነገር አምኖ ተቀብሏታል። ግን ሸኝቷት ሊመለስ ሲል በቃ ተመለስ እዚህ ካደረስከኝ ብላ ሊሸኛኙ ሲባባሉ ሰላምታ ተቀያይረው ሊለያዩ ነበር። እሱ ግን ያሳያት ነገር ስላልተመቻት በጣም ተናዳለች። ለምን እንደዚህ ያደረገ የሚለው ነገር ስላናደዳት ከዛም ታኩርፋ ነበር የተለያዩት። ተኮራርፈው በዚሁ ይቀራሉ። የዛሬው ቪዲዮ በዚህ ያልቋል። የቀጣይ ቪዲዮ አብረን እንገናኝ።